እኔ በጥቻ አባላሸሁት። ሰባት ኬ አይሹር 7K አስገብተሃል? ኦኬ እሺ አስገባው፣ ችግር የለውም። እናንተ ወረድ ስላላችሁ እንኳን አይደለም ወርደው ባይዘው ኮሜንት ብጽፉም አላየውም ኮሜንቱን። እኔ ኮሜንት የማንበብ እንትን የለብኝም፣ ምክንያቱም ከአንደበታችሁ ጥሩ ነገር ይወጣ። ሰው በማታውቁት ልክ ሰውን ለመለካት አትሞክሩ። የሚሞክር ሰው ጃጅ የሚያደርግ ሰው አልወድም። ኮሜንታችሁን ለማየት ምንም ጊዜ የለኝም፣ ይቅርታ አድርጉልኝ። እሺ የኔ እናት፣ አዎ። እና ምን እያልሽኝ ነው? 7K አስገብቼልሃለሁ ብሏል አንዱ። አይገባም፣ ካሁን በኋላ አይገባም። የኔ እናት አንዴ እኮ ነው ውጪ እያሉ ነው። ልወጣላቸው እነሱ ስላሉ ግን እኔ ባይዘው ሰው ስላለኝ አላረገውም። ውጪ ይላሉ። ሞዬ ነገ በዚህ ሰዓት እንገናኛለን። ልከሽ ነው ገንዘቡ? ሞዬ አሁን እኮ ነገርኩ እኮ አሁን እኛ ጋር አሁን ቼክ ማድረግ ትችላለህ። ታይሙን 6:12 ነው። ሰው አሁን እዚህ ጋር ሆኜ አይደለም። ምን አልከኝ? አይሰማም ድምጽ። ጠዋት ፀሐይ ሊወጣ 6 ሰዓት። ነገ በዚህ ሰዓት እንገናኛለን። ፕሮሚስ። ቃል ነው ባይዘው። በቃል አንድ ሰው ቃሉን ከሰጠ ስለዚህ እኔ ኢትዮጵያ ስመጣ መልሼ ስለማስወጣ ችግር የለውም። ቀመጥልኝ እስከዚያ ድረስ። ኢትዮጵያ ስመጪ እኔ ስመጣ ትጋብዘኛለህ። ስለዚህ ያው በተዘዋዋሪ የኔ ነው ማለት ነው። አንዴ ለምን እንደምጋብዝሽ ጓደኛ አይደለው እንዴ? ምን አይነት ጓደኛ? ፍሬንድ እህትና ወንድም። እህትና ወንድም እኮ መሆን አይችልም ወንድ ልጅ እንዴ። የሰው ልጅ እኮ እንዴት ልበል አሁን እዚህ ጋር ልንከራከር ነው። በዚህም ደግሞ ወንድና ሴት እህትና ወንድም መሆን አይችልም። እህትና ወንድም መሆን አይችልም። ግን ዩኔቨር ነው ምኑ ወጅኛለሽ ላይፍ። እኔ አልጠላም ሳይሆን እኔ ላይ ክራሽ አለብሽ። ለምንድን ነው ከኔ ጋር ጓደኛ መሆን የፈለግሽ? ውይ የለብኝም እኮ ለምንድን ነው? ለምን አሁን ሌላ በጣም ብዙ ሰዎች አሉ፣ ከነሱ ጋር ፍሬንድ መሆን ለምን አልፈለግሽም? ለምን ከኔ ጋር ፍሬንድ? አንተ ምን ይጎልሃል? አንተ ጎደለኝ አላልኩም፣ ግን እኔ ለምን መረጥሽ ነው። ግልጽ ነው። እውነቱን ነው የምትናገረው። ግልጽ ስለሆንኩኝ ነው። ምክንያቱም የኛ ሰው እውነቱን አይናገርም። አሁን አንድ እንዳታቋርጠኝ 2 ሚኒት እሺ፣ ወይ ሌስ 1 ሚኒት። አንዳንድ ሰዎች ምን አይነት ሰዎች ላይክ ሁሉ ሰው ባልልም አንዳንድ ሰዎች ምን አይነት ሰው እንደምንፈልግ ታውቃላችሁ? ራሴን ላካት እዚህ ጋር ሰዎች የምንፈልገው በቃ የሚደልለን ሰው፣ የኔ ቆንጆ፣ የኔ ማር፣ የኔ ቆንትን ምናምን፣ ይቅርታ ግልጹን የሚነግረን ሰው አንወድም። ላይክ እውነቱን ይሄ ምንድነው እውነቱን እንደዚህ ነው እንደዚህ ነው የሚለን ሰው አንወድም። እና ደግሞ ምን አይነት ጸባይ ያለው ሲናገር እውነቱን ነው የሚናገረው። ትክክል ራይቱን ነው የሚናገረው። የሆነ የሚደረገው ድርጊት ላይክ ሰዎች የሚያደርጉትን እውነቱ ስለሚናገር እውነቱን የሚነግረን ሰው ደግሞ ሰዎች አንወድም። ስለዚህ ሊጠላ አይችልም እውነቱን በመናገሩ። እሺ እኔ ግራ እኮ የሚገባኝ ነገር ሰላም፣ አንቺ 25 ዓመትሽ ነው፣ እኔ 28 ዓመቴ ነው። እኔም ጓደኛ የለኝም እንበል፣ አንቺም ደግሞ ቦይፍሬንድ የለሽም እንበል። ሞዬ በቀደም ለታ ዴት ስታደርግ አላየሁም? አንዴ ዴት አላደረኩም። ከፊቴ ላይ አይደል እንደ ሻይ ቡና ብለህ ተነጋገራችሁ የተቀጣጠራችሁት? መነጋገርና መገናኘት ይለያያል።
አንቺ እዚህ ጋር እኔን ጋብዛለሁ ወይ ደግሞ ቀን ስለተቀጣጠረን እንገናኛለን ማለት አይደለም። ግን የምትሰሚ ነገር ቢሆን ተገናኘን፣ እኔና አንቺ በላን ጠጣን። እህቴ ብትሆኚ ምንም አይነት ስሜት አይሰማኝም። ሌላ ሴት ነሽ። ስንበላ ስንጠጣ ቢቆምብኝ ምንድን ነው እኔ የምልሽ? አንቺስ ምንድን ነው የምታረጊው? ሰምተሽኛል? ግልጽ አማርኛ ነው ያወራሁት። ወይ መድኃኒዓለም። ኦኬ አስጨነቀኝ። መልስ አልችልም። ምንድን ነው የሚባለው? መልስ አልችልም ሳይሆን፣ ስለዚህ የሴት ጓደኛ። እሺ ቆይ፣ እሺ ለአንተ መልስ አሁን ልመልስ አልችልም። የሴት ጓደኛ የለም? የለም። በቃ እሺ ተው፣ በቃ ትቼዋለሁ። የሴት ጓደኛ ለዚህ ለመሰለሽ ማለት የሴት ጓደኛ ወንድና ሴት ጓደኛሞች ይሆናሉ ብዬ አላስብም። የሆነ ሰዓት የአንዳቸው ፊሊንግ ወደ ሌላ ይቀየራል። ያኔ ደግሞ ብዙ በጣበጣ። እውነት ነው። ግን ሳይቀራረብ በሩቁ እህት ወንድም መሆን አይቻልም? ጓደኛ ማቾች መሆን አይቻልም? በጣም ክሎዝ ሳይሆን ክሎዝ ሳይሆን አንቺ አሁን ቆይ ከኔ ጋር ጓደኛ ሆንሽ ምን ጥቅም ታገኛለሽ እንዴ? ኔቨር ነው። ሰው እኮ እንዴት ልበል? ሰው መታወቅ ጥሩ ነው። ሰው መታወቅ ሳይሆን ፍሬንድስ ዊዝ ቤኔፊትስ ነው የፈለግሽው? አረ በስመ አብ በል። አረ በመድኃኒዓለም ተው እንዴ! እንደዚያ ውስጥ አታስገባኝ እኮ። እኔ እኮ እንዴ ልንገርሽ፣ አንቺ እኔን ካልጠቀምሽኝ፣ እኔ አንቺን ካልጠቀምኩሽ ለምንድን ነው ጓደኛ የምንሆነው? እኔ አሁን አንድ ጊዜ አንድ ነገር ልበልህ። አሁን ኢትዮጵያ ብመጣ፣ አሁን አንተ አዲስ አበባ ነው የምኖረው አይደለ? መልክ አትስራብኝ። አዲስ አበባ ነው የምትኖረው። መልክ በዝቶብህ ነው አስቀንሰው። ሰው አዲስ አበባ ነው የምትኖረው። ስለዚህ እኔ አሁን አገሩን አላውቀውማ። ሰው በዛ ነው ዩኒቨር ነው። ሰው መታወቅ ጥሩ ነው። ባይዘው በሌላ ነገር አትዩት። እኔ እኮ በጣም ከሴቶች የሚያስቀኝ ሰው መታወቅ ጥሩ ነው ትላላችሁ፣ እንገናኛለን። ሴት ብቻ አይደለም ወንዶችም ይላል። ተው ሴት አትበል። እኔ አሁን ሁለቱንም ነው። ሴት መጥፎ ነው፣ ወንድ መጥፎ ነው አለለም። ተው አትቃጠል። ልንገርሽ፣ ሰው መታወቅ ጥሩ ነው፣ ላገኝ እፈልጋለሁ፣ እንገናኝ ምናምን አላልኩህም። አረ በኢየሱስ ክርስቶስ ስም እስቲ አንቺ ሴትዮ እንዴ! ላይቬን የከፈትኩት እኮ ሌላ ቦታ ላስወራ ሲሉኝ ራሴ ለማውራት እኮ ነው። እንገናኝ፣ ፈን እናርግ፣ አብረን እንብላ ይባላል። ትበላላችሁ፣ ትጠጣላችሁ። ከዛም በኋላ ፈን ይደረጋል። ከዛም በኋላ ወንዱ የሆነ ነገር ሲያምረው ወንድ ልጅ እንስሳ ነው ይባላል። ለምን? እኔ አሁን ከበላው ከጠጣው ያምረኛል። ስለዚህ መብላት መጠጣት አልፈልግም። መብላት መጠጣት መፈልገው የራሴ ከመላት ሴት ጋር ካልሆነ ደግሞ ፍሬንድስ ዊዝ ቤኔፊትስ ካልሆነ ለምን ፍቅረኛ ልፈልግ? ሲንግል ነህ? ሰላም ብር ላኪና ነገ እናውራ። አሁን እንዴት አድርጌ ልላክ? እኔ እኮ አስወርደኝ ብያለሁ። አላልሽም እኮ? አይ ብያለሁ። ቅድም አስወርደኝ። እጥፍ ነው የምትልኪው። አትቆጣኝ ግን አስወርደኝ ብያለሁ። አዎ ስንት ነው የምትልኪው? እንተማመንና ስንት ነበር የምትልኪው እንድታስታውሽው? አንተ በእናትህ እኔ ቃል ነው አንዴ 10 ጊዜ መደጋገም አልወድም። አንዴ ስሚኝ፣ ስንት ነው የምትልኪው? አትልኪም አላልኩሽም እኮ ስንት ነው የምትልኪው? የተሰበሰበውን እጥፍ ብለሻል። እስካሁን የተሰበሰበው ደግሞ 6000 ነው። ከ6000 12000 ብር ትልኪያለሽ ማለት ነው። 12000 ብር። እሺ ምን ነው ግራና ቀኝ አትይ። እኔ ነኝ እዚህ ያለው ሞዬ ቃሌ። እኔ በቃሌ የምገይልሽ ነኝ። እሺ 10 ጊዜ ከፈተ እናንተ ጋር እስከዛ ላይቭም ልሆን እችላለሁ። 2 ሰዓት ነው የቀረው እኮ ባንክ። እኔ አሁን አንተ ምን ነው የት ትሄዳለህ? ለምንድን ነው ቀስ ብዬ በቃ ረፍቴ ነው ቀስ ብዬ ተነስቼ እሄዳለሁ። ምንድን ነው ወጋውሽ በኢየሱስ ክርስቶስ መድረክ። እሺ ሰላም። እሺ እናመሰግናለን። እኔ ነው የወጋኸኝ። መንፈስሽን ወጋውት። አይሞተው በማርያም ቃል
የለም ምሽተው ክርስቲያን ነኝ እኔ። አሁን አካውንት ቁጥርህን ቴክስት አድርግልኝ በኢንስታግራም ላይ። የእውነት አይ ምንም ቢሆን ለአንተ እንኳን ባይሆን ለቤተ ክርስቲያን ሰጥልኛለህ። ማርያምን ብያለሁ፣ አታፍጥጥብኝ።